ምን ነው አሁንም ጋሽ እንዳያባሩት ፈርተሽ ነው እንዴ? አባዬ እንዳባሩት በምን አወቅሽ? ሁሉም ነገር ተደብቄያለሁ እባክሽ። የሰው ሚስጥር እኮ መስማት ብልግና እንደሆነ አውቃለሁ፣ ግን የአባዬን ድምፅ ስሰማ አላስችል ብሎኝ ነው። እንደ ጉንዳ አንቺ ምን? እንዴት ነው እንደ ጉንዳ የምጮኸው? እና ግን የምር ነፍስሽ አይማርም። እኔ ይሄን ያህል ቂመኛ እንዳልሆንኩኝ አንቺም ታውቂያለሽ ዝን። ተመልሶ እሱ የልጃችሁ ፍቅረኛ ልሁን ካላለ ለምን አንተ ይቅር አትለው? አንቺስ ለምን አምራን ይቅርታ አትያትም? አንዳንድ ድብቅ ችሎታ ያለኝ ሰው መሆኔን አታውቅም? እሱማ እያየሁት ነው። ለመሆኑ ግን አምራን ገንዘብ አለሽ? እንዴ ጭራሽ ደግሞ ገንዘብ የምትሰጪኝ ነው? ይቅርታ አይነት ሰጥቼሽ የለ? አሁንስ ከአይምሮዬ በላይ የሆንሽብኝ ነው። ይኸው ይዘን ያልሽኝ አምራ አቶ ሌኩንና ወይዘሮ ዝናሽ ዋው በቃ ተመቹኝ ስላችሁ ተመቹኝ። ነገሩ ሊቀወጥ ነው ወይስ ደግሞ ሊረጋጋ ነው? ሰላሙን ሊያገኝ ነው ወይስ ሊቀወጥ ነው? ለምንድነው እንደዚህ ያልኳችሁ ታውቃላችሁ? ኤርሚ ዱብና እዳ ሁለቱ ፍቅረኛሞች ጋር ከአንዱ ወልዷል፣ ከአንዱ ህይወት አበላሽቷል። እና ቀጣይ ክፍል ላይ ምን ሊፈጠር ይችላል? ጦርነት ወይስ ደግሞ ሰላም? ምን ታስባላችሁ? እስኪ ሀሳባችሁ ኮሜንት ላይ አስቀምጡልኝ። እንዴት ናችሁ ውድ የኑሐሚን ተከታታይ ድራማ ቤተሰቦች? አማን ናችሁ? ዛሬ ማብራሪያ ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል? ዛሬ ወሳኝ ነገር እነግራችኋለሁ። እሱ ምን እንደሆነ ታውቃላችሁ? ፋንቱ ለኤሚ የታሰበውን ነገር መስጠት አትችልም። ለኤሚ የምትደርስላት አምራን እራሷ ነች። ገዜ ምን አለ በሉ፣ በቃ ገዜ ምን አለ በሉ። አምራን ይህንን ነገር ታደርጋለች። አምራን ከዚህ በኋላ እውነት ተቀይራ ይህንን ነገር ታደርጋለች ወይስ ደግሞ ድራማውን እንደቀጠለ ፋንቱ ቦምባርዶን የምትሰጥ ይሆናል? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ እንዳልኳችሁ ይፈጠራል ብዬ ነው የማስበው። ምክንያቱም ፋንቱ ከዚህ በፊት የመኪና አደጋ ምናምን ስለደረሰባት ይህንን ነገር መስጠት የምትችል አይመስለኝም። ይሄ የግል ሀሳብ ነው፣ የግል ሀሳብ ነው። ግን ድራማው እንዲጣፍጥ ነገሮች ወደ አምራን ይዞራሉ። ኤርሚ ደግሞ ሄዶ አምራንን ፋንቱ እንትኑን መስጠት አልቻለችም፣ ስለዚህ አንቺ እኔና ስጪ ብሎ ይጠይቃታል። መታ አምራን ሁሉን ነገር ትፈጽማለች። ሁሉም ላይ እርቅ ይወርዳል ማለት ሁሉም ቤተሰብ መሃል እርቅ ይወርዳል ብዬ አስባለሁ። እንደዚህ ከሆነ ድራማው ሊያልቅ ነው ወይ ልትሉ ትችላላችሁ። አያልቅም፣ ይቀጥላል። ሰርጉ አለ፣ እንደገና የናሆሜ እናት ፋንቱ አለች፣ እውነቱ ገና አልወጣም፣ ብዙ ነገር አለ። እሱን የምናይ ይሆናል። ስለዚህ አያሳስብም። ደግሞ ኑሐሚን ተከታታይ ድራማ ላይ ታሪክ ለመፍጠር በጣም ቀላል ነው። ለምሳሌ ታሰረች፣ በነጋተኛው ክፍል ተፈታች አይደለ? በባለፈው ክፍል ታሰረች፣ በትናንትናው ክፍል ተፈታች። በቃ ይሄን ያህል አጭር ነው። ሌላ ድራማ ቢሆን ኑሮ ሳምንቱ ሙሉ ታስራ እስር ቤት ምግብ ስታመላልሱ ታዩ ነበረ። ኑሐሚን ጋር ግን እንደዛ አይደለም። በሽ ነው እንትን ታሪክ አለ። ዳይሬክተሩ ጨክ ብሎ ነው ያለው። ለማንኛውም ይሄ የሚፈጠር ይመስለኛል። እኔ እናንተስ ምን ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ከዚህ በፊት በነበረው ሪቪው የምትታሰር አይመስለኝም ብያችሁ ነበር። ምክንያቱም እሷ ታስራ የምትቀር ከሆነ ተፈርዶባት የምትቀር ከሆነ በጣም ይደብራል ብያችሁ ነበረ። ድራማው ጭር ይላል ብያችሁ ነበር። ምክንያቱም ወሳኙን ቦታ የያዘችው እኮ አምራን ነች። ማለት ይሄ የክፋቱን ቦታ የያዘችው እሷ ነች ብያችሁ ነበር። ይሄን ነው ቃል በቃል ያልኳችሁ ከዚህ በፊት በነበረው ሪቪው ላይ። ስለዚህ የአምራን መታሰርና በዛው መቅረት ፍርድ ማግኘቷ ምናምን ቅጣት ማግኘቷ ምናምን አይሆንም፣ የማይታሰብ ነው። ይቅር ይሏታል፣ ትፈታለች ብያችሁ ነበረ። እንግዲህ ያው አንድ ክፍልም ወደፊት አልሄደም፣ በዚህኛው ክፍል ተፈታለች። ያው እንግዲህ የተናገርነው አይቀርም፣ አሁንም እንናገራለን ይሆናል። ታዩታላችሁ ድራማው ላይ። እኔ በጣም የገረመኝ ነው መጨረሻ ላይ የተቋረጠበት ቦታ ነው። ሁለቱን ሚስቶቹን አንድ ላይ ገብተው አገኛቸው። አሁን ምን የሚፈጠር ይመስላችኋል? እሪ ከረዩ ብሎ ከቤት ውጪ ብሎ ያባራታል ወይስ ደግሞ እንደተቀየረች ያምኑና እዛው ይቀመጣሉ? ምን ታስባላችሁ? እስኪ ሀሳባችሁን ንገሩኝ። እኔ ግን አንድ ነገር አስባለሁ። ኤርሚ እንዴት እንደተዋወቁ ይጠይቃቸዋል። ምናልባት ደግሞ ኤርሚ ስለተቀየረ አሁን እንደዛ ማለት አልችልም። ሜቢ ትንሽ ያው የሰው ልጅ አይደለ እንዴት ምናምን ብሎ ሊቆጣ ይችላል። ግን እኔ የሚቆጣ አይመስለኝ። በቃ በሰላም እንደሚተዋወቁና ሁለቱ አብረው እንደነበሩ አብረው እንደሰሩ ብዙ ነገር አብረው እንዳጠፉ ምናምን
ያቺም ታውቃለች። እንደዚህ አይነት ነገሮች ይፈጠራሉ ብዬ ነው ማስበው። እናንተ የምታስቡትን ሀሳባችሁን ኮሜንት ላይ አስቀምጡልኝ። ከዛ ውጭ እናትና ልጅ ሲገናኙ ለማየት ወይም ደግሞ ሲያገናኛቸው ኤርሚ ሁለቱም ሲያገናኛቸው ለማየት በጣም ቸኩያለሁ። እውነት ለመናገር በጣም ከምላችሁ በላይ እሱን ነገር ለማየት በጣም ጓጓው። ከዛ ውጭ ዳጊ ወደ ክፍለ ሀገር ሄዷል ያላችሁት ግን እኔ አልተመቸኝም። ዳጊ በዚህን ሰዓት መሄድ አልነበረበትም። እንደ እውነቱ መሄድ አልነበረበትም። እኔ እኮ አመጣለታለሁ ብያለሁ። አንድ ሸበላ ቆንጂ አመጣለታለሁ፣ ችግር የለውም ብያችኋለሁ። ስለዚህ መልሱት ዳጊን፣ እሺ መለስ አድርጉት ዳጊን ቶሎ ብላችሁ። ናሁም እና ኑሐሚን ደግሞ ሌላ ዓለም ውስጥ ገብተዋል። ምንድነው እናንተ ጋር ብቻ ነው እንዴ? ምንድነው ብርቅ ነው እንዴ? ምንድነው አስሬ ምናምን እያላችሁ እኛን እዚህ ሌላ ነገር ውስጥ የምትወሰወሱት? ተውን እንዴ! በቃ ፍቅረኛሞች ናችሁ እንዴ? ተውን በቃ በስነ ስርዓት ጥጋችሁን ይዛችሁ አውሩ። ብዙ ሰው እኮ አለ የሚወሰወስ አላማው ፈቀቅ ልታደርጉ ብዙ ሰው አስባችሁታል? በዚህ ጊዜ ፍቅረኛ መያዝ ማለት ለእኔ ከባድ ነው። ለምሳሌ ለእኔ ነው ያልኩት፣ ለእናንተ አላልኩም። ለእኔ ከባድ ነው ከምላችሁ በላይ ከባድ ነው። አንደኛ ትክክለኛ ሴት ትሁን አትሆን ራሱ እኔ ማወቅ ከብዶኛል። ማለት ሴትማ ትሆናለች፣ ግን መልኳ አሁን ለምሳሌ ፎቶ ላይ ተውት፣ ቲክቶክ ላይም ተውት፣ ምን ላይ ነው አሁን የማውቀው? አሁን እኮ በቃ የወንዱም የሴቱም በቃ ተበላሽቷል። አሁን እድሜ ለጎግል ጄሚኒ ኤአይ፣ ሁሉም ፎቶ የሚሰራው ጀነሬት የሚያደርገው በኤአይ ነው በቃ። ከዛስ በአካል ስታገኛት ምን የመሰለች አባቴ ቆቅ የመሰለች ዋው ትላለህ። ችግሩ ጠዋት ስታያት የለችም፣ ያንቺ ቀን ያያት የለችም። እና ነገሮች ከባድ እየሆኑ ነው። ስለዚህ በዚህ ጊዜ አርፏችሁ ስራችሁን መስራት እንጂ ሌላ ነገር ያዋጣል ብዬ አላስብም። ምን ውስጥ ገባሁኝ? ምን እንደምታስሩኝ? እኔ ብዙ ከቆዩ ብዙ ሚስጥር ብዙ ነገር እዘላብዳለሁ። ስለዚህ ይቅርብኝ። ለማንኛውም በጣም ወዳችኋለሁ። ክፉይን ካችሁ እንደን ሰው አልፏችሁ ይዲሳካላችሁ፣ ይመርባችሁ፣ ቀናችሁን ብሩ፣ ሌታችሁን ብሩ ይሆንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። በቀጣይ ክፍል እንገናኛለን። በስተመጨረሻም ወደ ሸቤ ከርቸሌ ገብታለች። ወይም መቻችሁ በቃ በስተመጨረሻ ወደ ሸቤ በመግባቷ ደስ ብሎኛል። ሸቤ ውስጥ ደግሞ ያገኘናቸው ልጆች በጣም ደስ የሚሉ ናቸው። በተለይ ደግሞ ኑሐሚን ላይ ከጆሮ ጋር የምትሰራው ወይም ደግሞ ከጆሮ ጋር ጎዳና ላይ ጓደኛ የነበረችው ልጅ እዛ ጋር በጣም የሚያምር ነገር ነበር ስታሳይ የነበረው። እዚህ ጋር ደግሞ ደገመችው። ዋው ደህና አጨብጭበናል። እንዴት ናችሁ ውድ ኑሐሚን ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬ ማብረን ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ያለው ሁኔታ ትንሽ ከበድ ይላል ብዬ ነበረ ያለፍኩት ለመወሰን። ምክንያቱም እሱን ከወጋችሁ አይሆንም፣ ራሷን ከወጋች ደግሞ እነሱ እንደገና ወደ ህግ ወይም ደግሞ ወደ ፖሊስ ጣቢያ ምናምን ውስጥ ሊገቡ ነው። ነገሮች ወደዛ ይሄዳሉ ብዬ አላስብም ብያችሁ ነበርና በጥያቄ መልኩ አለፍኩት ሲከብደኝ። የተፈጠረው ግን ይሄ ሆኗል። ለማንኛውም ጥሩ ነው። እናንተም ጥሩ ላይ ናችሁ። ቴንኪ የሞከራችሁ እናመሰግናለን። ወደ ፋንቱ ወይም ደግሞ ወደ ናሆሜ እናት እስኪ እንዴት አገኛችኋት እናቷን? ያው ከዚህ በፊት ቀድሜ ሪከመንድ አድርጊያችሁ ነበር። ምንም ሳይታወቅ ይሄን ነገር እናቱ ነች ናሆም እናት ነች ብዬ አውርቻችሁ ነበረ። እሱም ብቻ ሳይሆን ደግሞ ለኤሚ ቦምባር ነው የምትሰጠው እሷ ነች ብዬ አውርቼ ነበረ። ይሄን ነገር ከዚህ በፊት የምትከታተሉ ልጆች ታውቁታላችሁ። እና እንዴት አገኛችኋት እናቷን? ደስ የምትል የምታዛዝን የዋ መልካም እናት አትመስላችሁም? ጋይዝ አትመስላችሁም? ሳይሆን ነች። እኔ 100% በቃ 100%። ይሄ ሚስጥር መቼ ነው ይፋ የሚሆነው? በቀጣይ ክፍል እንጠብቅ ወይስ ደግሞ ሌላ ክፍል እንጠብቅ? እኔ ግን የሆነ ቀጣይ ክፍል ላይ የሆነ የሚል ነገር ይሰማኛል፣ ይታየኛል እያልኳችሁ ነው። ኧረ በነገራችን ላይ ዳጊ አጅሬዎቹ መኪና ውስጥ ሊሉ ሲሉ እጅ ከፍንጅ ቁጭ ብሎ እያየ ነው። እና ምን የሚፈጥር ይመስላችኋል? ዳጊ ይህን ነገር በማየቱ ዳጊ ቅር ይለው ይሆን ወይስ ደግሞ ይከፋው ይሆን ወይስ ደግሞ ይተወው ይሆን? ምን ታስባላችሁ? ከዚህ በፊት ታውቃላችሁ በመሀል ያለውን ነገር። እሱን ተይና እኔን አግቢ እያለ ነው። ወንድሙ መሆኑን አውቆ እንኳን
እየተጫናቸው ነበር አይደለ? አይፈልግም የሁለቱን መጋባት የሁለቱን ግንኙነት ለራሱ ማድረግ ነው የሚፈልገው። አሁን በነገሮች ስለተያዘ በቤተሰቡ በአባቱ ጉዳይ ምናምን ተይዞ ነው ይሄን ነገር ችላ ያለው እንጂ አሁንም አልረሳውም ይሄን ነገር እያላችሁ ነው ወይስ ደግሞ ዳጊ ሁሉን ነገር ትቶ እንኳን ደስ አላችሁ ከዚህ በፊት ስለነበረው ስለረበሽኳችሁ ባለማወቅ እንደዚህ ስላረኩኝ በጣም ይቅርታ ብሎ ይቅርታ ይጠይቅ ይሆን? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እዚህኛው ላይ እኔ የራሴ ሪኮመንዴሽን ልንገራችሁ ምን እንደሆነ። ዳጊ በፍጹም ተቀይሯል። በእነሱ ህይወት ከዚህ በኋላ ጣልቃ አይገባም። የራሱን ህይወት ይቀጥላል። አንድ የምታምር ቆንጆ ሴት እኔ ያመጣለታለሁ፣ ታዩታላችሁ እሱንም በቅርቡ። ወይም ደግሞ አይ በቃ በዚህ ለለፈው ሌላ ነገር አልጨምርላችሁ። የእናንተን ሀሳብ ግን ኮሜንት ላይ አስቀምጡልኝ። በስተመጨረሻም አንድ ነገር ልጨምርላችሁ። አምራን ባትታሰር ባትከሰስ ጥሩ ነው ብዬ አስባለሁ። ማለት ባይከሷት ክስ በላው ላይ ባይመሰርቱና ባይመሰክሩባት የተወሰነ ቆይታ ሳምንትም 2 ሳምንትም ወር ምናምን ቆይታ ቢለቋት ቢያልፏት ጥሩ ትማራለች ብዬ አስባለሁ። እኔም ይፈረድባታል ብዬ አላስብ። ምክንያቱም ድራማውን በኃይል የያዘችው እሷ ነች አይደለ ጋይስ? በቃ ይሄ የተንኮሉን ፓርት የክፋቱን ፓርት አጠቃላይ የተሸከመችው እሷ ነች። አሁን እሷ ልጅ ወይ በክፋቷ መቀጠል አለባት ወይ ደግሞ ተቀይራ እንደ ኤርሚ ጥሩ ሰው ሆና መቀጠል አለባት። አለበለዚያ ድራማው ትንሽ ይቀላል ብዬ አስባል። ማለት እንደዚህ አይነት ሰው ከድራማው ልቅ ሲል በአንዴ ትንሽ ከበድ ይላል ብዬ አስባለሁ። መቼም እስር ቤት ውስጥ በየጊዜው ይከብዳል። ገብቷችኋል? የእስር ቤት ላይፍ አያሳዩን ብዬ ነው ማስበው። ስለዚህ ከሆነ ጊዜ በኋላ ትፈታለች ብዬ ነው ማምነው እንጂ ትወጣለች ብዬ አላምንም። ያው ተፈረደባት ማለት በቃ ከድራማው ትወጣለች ማለት ነው። ስለዚህ ይሄ ይሆናል ብዬ እኔ አላስብም በራሴ በኩል። የእናንተን ሀሳብ ግን እንደተለመደው ኮሜንት ላይ ማስቀመጥ ትችላላችሁ። ከዚህ ውጭ የረሳሁት ነገር ካለም እንደዛ ኮሜንት ላይ አስታውሱኝ፣ ተወያዩበት። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉን በዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁን በቤታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ ተሰናበትኳችሁ። ወገን አምራን ጨለለች፣ በቃ ጨለለች ማለት ጨለለች። እረበስማ ራሷን ወቅታ ነው ወይስ ደግሞ ናሆምን ወቅታ ነው? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንዴት ናችሁ? ውዴ ኑሃሚን ተከታይ ድራማ ቤተሰቦች አማን ናቸው? አብረን ዛሬ ኑሃሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። አምራን ግን ምን ነክቷት ነው ጋይስ? እረበስማ ጨለለች፣ ሴትዮዋ ጨለለች። ራሷን ወቅታ ነው ወይስ ደግሞ ናሆምን ወቅታ ነው? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ ግን እንደሚመስለኝ ራሷን ወቅታ ነው። እንዴት ካላችሁኝ ከሁለቱ አጥቼማ አልኖርም፣ ስለዚህ ራሴን ወግቼ ወጉኝ ብዬ ከሳችኋለሁ፣ ከዛ ገንዘብ እቀበላችኋለሁ የሚል አቋም ይዛ ይመስለኛል። እናንተ የምታስቡትን ሀሳብ ኮሜንት ላይ አስቀምጡልኝ። እኔ ግን በጣም ደስ ብሎኛል። ለምን እንዳትሉኝ ኤሚ ቦንባሮውን ስላገኘች ማለት ነው። ማለትም ውጤቱ በሚገባ ስለተሳካ በፋንቱ አማካኝነት ስለተሳካ በጣም ደስ ብሎኛል። የፋንቱ አጋጣሚ ደግሞ የፋንቱ የህይወት ታሪክ ደግሞ በጣም የሚያሳዝን የህይወት ታሪክ ነው። ናሆሜ የተገኘበት መንገድ በምን መንገድ እንዳገኙት እነሱ ከዚህ በፊት አይታችኋል። ተጥሎ አግኝቶታል ብዬ አስባለሁ፣ ወይም ደግሞ ከሆነ ሰው ወስዷል ብዬ አስባለሁ ብዬ ላስብና ግን ናሆሜ ወዳ አይደለም ከራሱ አሳልፋ የሰጠችው እቺ እናትና የእሷና የናሆሜ መተዋወቅም ደግሞ ደስ የሚል ይሆናል ብዬ አስባለሁ። አቶ ሌኩን አውቋታል ከዛሬ ከ30 ዓመት ምናምን በፊት ምናምን ሲል ገብቶታል። ጥሩ ነገር አይተናል። እውነት ለመናገር በትላንትናው ክፍል ያው እንግዲህ ያልኳችሁ ነገር ተሳክቷል ማለት ነው። ምን ነበር ያልኳችሁ? የናሆሜ ትክክለኛ እናት ለኤሚ ቦንባሬውን ትሰጣለች እንጂ አምራን አትሰጥም ብዬ ሪከመንድ አድርጌያችሁ ነበረ። ይችላል። ይኸው በሚገባ ትላንትና በነበረው ክፍል ተሳክቷል ማለት ነው። አሁንም ይቀጥላል። ሌላ አጀንዳ፣ ሌላ ታሪክ፣ ሌላ ነገር ምንድን ነው ካላችሁ ኤሚ ወደ መታከሟ ትሄዳለች። እሰየው። ሁለተኛው ደግሞ ከታከመች በኋላ ወይም ደግሞ ከመታከሟ በፊትም ሊሆን ይችላል፣ ግን ያው ከታከመች በኋላ ነው የሚያደርጉት ብዬ አስባለሁ። ናሆሜ ትክክለኛውን እናቱን የሚያውቅበት ጊዜ ይመጣል። ትንሽ አሳዛኝ የሆኑ ነገሮች ይፈጠራሉ። ከዛ በኋላ ደግሞ አምራን ያለችበት ሁኔታ አሳሳቢ ነገር ልናይ እንችላለን። በቀጣይ ክፍል ምናምን እንደሱ አይነት ነገሮች እናያለን። ሶስተኛው የምጨምርላችሁ ደግሞ
ኤሚና የኤርሚ ጉዳይ ይሆናል። ኤሚ ኤርሚን በጣም ትወደዋለች፣ አፍቅረዋለች እና ሁለቱ በመሀል ያላቸው ነገር ትንሽ በጣም የሚያሳዝን አይነት የፍቅር ታሪክ ሊሆን ይችላል ብዬ አስባለሁ። ምናልባትም ደግሞ አንድ ነገር ልናይ እንችላለን። እናቷ ወይም ደግሞ የትንሿ ልጅ እናት ትክክለኛዋ እናት የሆነ ነገር ሆና ከሆነ ሜቢ ተፈርዶባት መውጣት የማትችል ከሆነ ግንኙነታቸውን ከኤሚ ጋር ሊቀጥሉ ይችላሉ። ኤሚን እንደ እናቷ አድርጋ ልትቀበል ትችላለች። ግን እኔ የሚመስለኝ እንደዚህ አይነት ነገር ይፈጠርና መጨረሻ ላይ እናቷ ትክክለኛዋ እናት ተመልሳ ትመጣና ልጅን ማለት ትጀምራለች ብዬ አስባለሁ። እንደዚህ አይነት ነገር ልናይ እንችላለን የሚል ግምቶችን አስቀምጥላችኋለሁ። እንግዲህ ድራማው ኑሐሚን ነው። ኑሐሚን ላይ ደግሞ እንደምታውቁት በየክፍሉ አዳዲስ ነገር አለ፣ በየክፍሉ እንግዳ ነገር አለ። የሆነ ታሪክ የሚቀጥልበት ጉዳይ ብቻ ሳይሆን ታሪክ የሚፈጠርበት ጉዳይ ነው። ወይም ደግሞ ታሪክ ሌላ አዲስ አጀንዳ፣ ሌላ አዲስ ታሪክ የምናይበት ጉዳይ ነው። በጉጉት እንድትጠብቁት፣ በጉጉት እንድታዩት። በቀጣይ ክፍል ደግሞ ምን ልናይ እንችላለን፣ ምን ሊፈጠር እንችላለን ብለን የምንጠብቅበት ተከታይ ድራማ ነው። ስለዚህ መገመት በጣም ከባድ የሆነ ድራማ ነው፣ ግን ገምተናል ይሆናሉ። ከዚህ ምን አለበሉ። እሺ እናንተ የምታስቡት ነገር አለ፣ የምትሉት ነገር አለ፣ የምትጨምሩልኝስ ነገር አለ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ ግን ዳጊ የት ሄዶ ነው? በትናንትናው ክፍል ዳጊ አለመገኘቱ ትንሽ አሳስቦኛል። እንደሆነቱ ዳጊ ወዲህ ጠፋ። ቢያንስ ሐኪም ቤት መገኘት ነበረበት። ሐኪም ቤት ባይገኝ እንኳን እቤት እሱ ነበር መገኘት የነበረበት። ምንድን ነው የተፈጠረው? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንደኔ ግን ናሆም ቢያተርፋት አሪፍ ነበረ። የሆነ ትንሽ አደጋ ብቻ ቢሆን ጥሩ ነው ብዬ አስባለሁ። አሁን ባለበት ድባብ ተሽሏቸው ምናምን ወደ ቤት የሚመለሱበትን ታይም ብናይና የሆነች ሴሬሞኒ አረፍ የምንልባት ነገር ብናይ ጥሩ ይመስለኛል። ከዛ ወደ ፍቅሩ ምናምን ነገር ውስጥ ብንገባ ጥሩ ይመስለኛል። ግን ኑሐሚን እንዳታገባ ይመስለኛል። ምናልባትም ህይወቷ የሚጠፋ ከሆነ አምራን ወይም ደግሞ በጣም ከባድ ጉዳት ከደረሰባት ናሆም እንደሚታሰር ታውቃላችሁ። ገብቷችኋል? ናሆምን አሳስራ እንዳይጋቡ ወይም ሰርጋቸው እንዲበላሽ ነው። በቃ የሆነ ነገር ማበላሸት ነው የፈለገችው አምራን እና ይህ ነገር ሊሳካላት ይችላል እያልኳችሁ ነው። ለማንኛውም በጣም ወዳችኋለሁ። ክፋይንካችሁ እነዙ አልፏችሁ ሊሳካላችሁ ይመርባችሁ። ቀናችሁ ምርዴቶችሁ ጥሩ ይሆንላችሁ እያልኩኝ ብዙ ተሰናበትኳችሁ። ፒስ። እኔ ምን ብያችሁ ነበረ? አሮጊቴ ከኤሚ ደም ጋር ደማቸው ይመሳሰላል ብዬ ተናግሬ ነበር። ይኸው አገኘን፣ እንዳልኳችሁ ሆነ። እኔ እኮ ተናግሬያለሁ። ከተናገሩ አይቀርም። እናታችን እንዴት አያችሁ ጋይስ? በስመ አብ። ደግሞ የናሆሜ እናት ብዬ ነበር ሪከመንድ ያደረግኳችሁ። እንግዲህ ይኸው አቶ ሊኩን ስታየው አሮጊቴ ዝር ብላ ነው ድራማው የተቋረጠው። ይህም ደግሞ ሌላ አጀንዳ። እንዴት ናችሁ ውድ የኑሐሚን ተከታታይ ድራማ ቤተሰቦች? ማን ናችሁ? ዛሬ አብረን ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ኑሐሚን በትናንትናው ክፍል በጣም አሾይና ነበረ። በተለይ ደግሞ ሪከመንድ ያደረግኳችሁን ነገሮች እንዳለ አግኝታችኋል። ከዚህ በፊት በነበረው ሪቪው ትላንትና ያያችሁትን ድራማ ላይ አውርቼ ነበረ፣ ሙሉ በሙሉ አውርቻችሁ ነበረ፣ በቃ ተናግሬ ነበረ። ከነገርኳችሁም ውስጥ ደግሞ የኤሚ ደም ከአሮጊቴ ደም ወይም ደግሞ ከናሆሜ ትክክለኛ እናት ጋር ደማቸው አንድ ነው። አምራን ትከስራለች ብያችሁ ነበረ። ኤሚ ደግሞ ጥሩ ኦፖርቹኒቲ መጥቶላታል ብያችሁ ነበረ። ኢቭን አንድ ማረጋገጫ ሰጥቻችሁ ነበረ። ይህንን ነገር መናገር የጀመርኩት በጣም ቆይቻለሁ። ኤሚ ታማ ቦምባሮ እንደሚያስፈልጋት ከተነገረ ጀምሮ ነው ይህንን ነገር ስናገር የነበረው። ግን ከዚህ በፊት በነበረው ሪቪው ናሆም አንድ ነገር ተናግሮ ነበር ብያችሁ ነበረ። እንደው እግዚአብሔር ያርቶልን የሆነ ሰው ካመጣልን ብሎ ሲል ይሄ በቃ ፕሩቭ ነው። እኔ ያልኳችሁ ነገር እንደሚሆን እርግጠኛ የምትሆኑበት መንገድ ነው ብያችሁ ነበር። ሁላ ሪከመንድ ያደረግኳችሁ ያንን ነገር ማየት ችለናል በትናንትናው ክፍል። በእሱ ነገርም በጣም ደስ ብሎናል። እሱ ብቻም ሳይሆን ደግሞ ያው የናሆም ትክክለኛ እናት እንደሆነች መቼም እሱ ግልጽ ነው፣ ብዙም ስላልተሸፈነ ሜቢ ያልገባችሁ ሰዎችም ያው እሱን ነገር ከዚህ በፊት በተደጋጋሚ ተናግሬ ያለው። በትናንትናው ክፍል ደግሞ ፊንት መንቀሏ አዲስ ነገር እንዳለ ማየት ችለናል ማለት ነው። እኔ አሁን ማየት የምፈልገው በቀጣይ ክፍል ማንን እንደሆነ ታውቃላችሁ? አምራን ሲጨልል ማየት፣ ጨርቋን ጥላ ስታብድ ማየት ነው ፈልገው። ኧረ በስመ አብ የምሬን ነው እላችሁ። ይሄን ነው ፈልገው።
ምን እንደሚውጣት ምን እንደምትል ማየት ፈልጋለሁ። እንደእውነቱ የምሬ ነው የምላችሁ። ኤርሚ ደግሞ በቃ ተቀየረ ስላችሁ ተቀየረ። ኧረ በስመ አብ ኤርሚ ትችላለህ። የምር በቃ በጣም ነው ያስደስተኝ ኤርሚ። እውነት ለመናገር ወደድኩ በቃ ከምሬ ነው። የሆነ ሰው እኮ ደስ አይልም ጋይስ። በነገራችን ላይ በጣም የሚያጠፋ ሰው፣ በጣም የሚያበሳጫችሁ ሰው፣ በጣም ህይወቱ የተበላሸ ሰው ምናምን ተቀይሮ ጥሩ ሰው ሲሆን፣ መልካም ሰው ሲሆን ደስ አይልም ጋይስ። እኔ በጣም ነው ደስ የሚለኝ በጣም ከምላችሁ በላይ። ወዶ አይደለም ሰው የሚጠፋው፣ ወዶ አይደለም ሰው መጥፎ ሰው የሚሆነው፣ ወዶ አይደለም። በሆነ ስርዓት ሊሆን ይችላል፣ በሆነ ምክንያት ሊሆን ይችላል። አይዶን ነው ብዙ አይነት ነገሮች አሉ። ግን ከዛ ማንነት አሸንፋችሁ መውጣት ማለት ምን ማለት እንደሆነ ስለሚገባኝ እኔ ለኤርሚ በጣም ደስተኛ ነኝ። እንደእውነቱ ልጁንም አግኝቶ ከልጁ ጋር የነበረው ነገር በጣም ያምር ነበረ። ብቻ ደስ ይል ነበረ። እሱን ነገር አይተናል። ሁለተኛ ደግሞ ይፈታሉ ብያችሁ ነበረ። ወይዘሮ ዝናሽ እና አቶ ሌኩን ይፈታሉ ብያችሁ ነበር። ወደ ቤት ተመልሰዋል። እሱ ነገር ደስ ይል ነበረ። በቀጣይ ክፍል እንግዲህ ትንሽ ጠለቅ ያለ ከበድ ያለ ደስ የሚል የሚያሳዝን ሁለት አይነት ገጽታ ያለው ነገር ታያላችሁ ብዬ ተስፋ አደርጋለሁ። እናንተ እንዴት አያችሁት? የትላንትናውን ክፍል እንዴት ተረዳችሁት? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። በነገራችን ላይ በዚህኛው ቻናል ከተለያየን ትንሽ ቆይተናል አይደለም? 2-3 ቪዲዮዎችን ላይ ያለው ከ2 ወር በኋላ ነው ወደዚህኛው ቻናል የተመለስኩት። ሌላ ቻናል ላይ ነበር ሪቪው እያደረግኩ የነበርኩት። ከዚህኛው ቻናል ለምን ወጣ ላላችሁ ያው ትንሽ ተይዤ ነበረ። ተው ብያለሁ። አሁንም እያያችሁን ያላችሁ የኑሐሚን ተከታታይ ድራማ ቤተሰቦች ተውኝ ብያለሁ። እሺ ተውኝ። መቼም ትረዱኛላችሁ ብዬ አስባለሁ። ለማንኛውም ተነፋፍቀን ነበረ በዚህኛው ቻናል። ያው በዚህኛው ስለሆነ የምታውቁኝ ኑሐሚን፣ እዛኛው ላይ ብዙም እይታ አልነበረው። ዛሬ ተመልሰናል በሚገባ። ከዚህ በኋላም ተመልሰናል። እንቀጥላለን፣ እንሄዳለን። እናንተ ላይክ፣ ሰብስክራይብ እያደረጋችሁ ሼር እያደረጋችሁ ቀጥሉ። እኛም እንቀጥላለን። ሀሳብ ካላችሁ ማስቀመጥ ትችላላችሁ። የሚጨመር የሚቀነስ ይቻላል። አስፈላጊ ከሆነም እናንተን እንቀላቅላችኋለን። እዚህ ሀሳብ እንድትሰጡ ምናምን ቪዲዮ ቀርጻችሁላችሁ እንቀላቅለዋለን። እዚህ ጣጣ የለው። ከፈለጋችሁም ደግሞ ያው ጆፌ ጣላችሁበት አክተር ካለ ማለት ከድራማ ውስጥ ካለ እናገናኛለን። ችግር የለው። ለማንኛውም ትላንትና የነበረን ነገር ይሄን ይመስላል። ከዛ ውጭ ምናልባት ሳላነሳ ማለፍ የማልፈልገው የአቶ ሌኩን ሳይሆን የዳጊ አባት ነው። የዳጊ አባት የሚሰራው ነገር በጣም ተመችቶኛል። በቃ መልካም አባት ሆኖ አሳይቶናል። ብቻ ደስ ይል ነበረ። ከዚህ በኋላ ዳጊ ትንሽ የሚያሳዝን አይነት ነገሮች ውስጥ ሊገባ ይችላል ምናምን እንደዚ አይነት ነገር ልናይ እንችላለን። ብቻ ዳጊም የራሱን መስመር ይዟል። ነገሮች ከክፉ ሀሳብ አውጥቶት ወደ ራሱ መስመር እንዲገባ አድርገውታልና እሱም ነገር በጣም ደስ ብሎኛል። ለማንኛውም ለዛሬ የነበረን ቆይታ ይህንን ይመስላል። በጣም ወዳችኋለሁ። ወይንካችሁ ክፉ እንደዚሁ አልፏችሁ ሊሳካላችሁ ይመርባችሁ፣ ቀናችሁ በሁኔታችሁ ጥሩ ይሆንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። ፒስ። ኧረ በለው ለዳጊ አባት አጨብጭበናል። የምሬ ነው የምላችሁ። በቃ አጨብጭበናል። ዋው በቃ የሄደበት አቅጣጫ በጣም ተመችቶኛል። የምሬ ነው የምላችሁ። ማለት ልጁ አሳልፎ ሰጥቶት ወዲያውኑ ደግሞ እኔ ችግር የለውም ማለት ለልጁ በጣም ደስ ብሎኛል። ሰው በቀጣይ ክፍል አቶ ሌኩን እንዲሁም ደግሞ ወይዘሮ ዝናሽ ይወጣሉ ብዬ ነው የማስበው። እናንተ ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንዴት ናችሁ? ውድ የኑሐሚን ተከታታይ ድራማ ቤተሰቦች አማን ናቸው? የዛሬ ማብረን ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እንምላችሁ ይሆናል። ናሆሜ አንድ ነገር ተናግሯል በትናንት ክፍል። ለአምራን የድርጅቱን 80% አልሰጠም። ለምን አልሰጠህም ብላ ስትጠየቀው ዝናሽ ምን አለ? እንደው እግዚአብሔር ራርቶልን የሆነ ሌላ ተአምር ከተፈጠረ የሚል ነገር አንስቷል። እኔ ታዲያ ተናግሬያለሁ አልተናገርኩም? ከዚህ በፊት አምራን ምንም ነገር አታገኝም። የሆነ ሰው ኤሚ ደም ጋር የሚመሳሰል ሰው ይገኛል ብያችሁ ነበር። አንድ ሰው ደግሞ ሪከመንድ አድርጊያችኋለሁ። የናሆም ትክክለኛ እናት ወይም ደግሞ አሁን እነ ሌኩ ቤት ሰራተኛ ሆና የምትመጣዋ ሴት ወይም እናት እሷ ይህን ነገር ትሰማና እሷ ትመረመራለች። የኤሚና የእሷ ቦምባሩ ይመሳሰላል ብዬ ተናግሬያለሁ። አሁን ይህንን ነገር የምናይበት ጊዜ ነው። ናሆም ይህንን ኢንፎርሜሽን በግልጽ ሰጥቶ፣ ስለዚህ በቀጣይ ክፍል ይህንን ነገር ልናይ እንችላለን።
ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ከዛ ውጭ በትናንትናው ክፍል ኤርሚ በቃ የእውነት እንደተቀየረ በጣም በቃ አይተናል። በትናንትናው ክፍል የምሬን ነው የምላችሁ። አንደኛ ኤርሚም ተጨብጭቦልሃል። የምሬን ነው ተጨብጭቦልሃል። ከዚህም በላይ ደግሞ ማድረግ አለብህ ብዬ አስባለሁ። ማለት ቤተሰቡ ላይ በደንብ በቃ ቤተሰብ ሆነ እንድትገባ ከዚህም በላይ ማድረግ አለብህ ብዬ አስባለሁ። የሆነ ነገር መፍጠር አለብህ ብዬ አስባለሁ። ወይ ደግሞ የሆነ ሰው ፈልጎ እሱ ቢያገኝ ዋው፣ ወይም ደግሞ ለእነሱ አትመረመርም ብሎ የናሆሜን እናት ወይም ሰራተኛ ሆነ የምትመጣዋን ሴት እሱ ሀሳብ አምጥቶ ትመርመርና ቼክ እናደርግ እድላችን እንደው ጊዜ ሊረዳን ይችላል ተብሎ እሷን ይዞ ሄዶ እሷን አስመርምሮ በዛው ተሳክቶ እንደዚህ አይነት ነገር ቢፈጠር በሱ በኩል የሆነ ነገር ቢፈጠር በጣም ደስ ይለኛል። ዋው ብያለሁ። ከዛ ውጭ ዳጊን ደግሞ ሳላመሰግን ወይም ደግሞ ሳላደንቆ ማለፍ አልፈልግም። ይሄ ከኑሐሚን ጋር የሚጃጃለው መጃጃል ትቶታል። እሱም ነገር በጣም ተመችቶኛል። ከዛ ውጭ ለቤተሰቡ እያደረገ ያለው መስዋዕትነት በጣም ተመችቶኛል። እውነት ለመናገር ማንም ሰው አያደርግም። ላላሳደገው ቤተሰብ ያሳደገውን አባት አሳልፎ አይሰጥም። ዳጊ ግን ትችላለህ፣ የምር ትችላለህ። በቃ አንደኛ ዋው ብለናል። ከዛ ውጭ በጣም የተመቸኝ ፓርት ምንድን ነው ካላችሁኝ እቤት ማለትም እነ ኑሐሚን ጋር የኑሐሚን ፋሚሊዎች እንዳለ ኑሐሚን ላይ ሙድ ሲይዙ ነበር። ያሳለፈ እኮ እንደዚህ ነው ጋይዝ። ብዙ ነገር ያሳለፈ ሰው እንደዚህ ነው። በቃ ሁሉን ነገር ቅር አድርጎ ነው የሚያየው። ለምሳሌ በጣም በብዙ ፈተና ያለፈ በጣም በብዙ ስቃይ ገብቷቸዋል አለ ብዙ ተፈትኖ ብዙ ወርቆ ብዙ ተሰብሮ ብዙ ሞቱን ለምኖ ትልቅ ቦታ የደረሰ ሰው የሆነ ትንሽ ነገር ስትነግሩት ይስቅባቸዋል። የብር የለውላችሁ ተብሎ ይስቅባቸዋል። ለምን ታውቃላችሁ? እናንተ አሁን ዝም ብላችሁ ስታስቡት ምንም የሌለበት ድሮኑ ምን ሊለኝ ይችላል፣ እንደውም አንተ ጋር ማማከሪ ከአንተ ምን አገኛለሁ ብዬ አንተ ምንም አልጎደለብን ብላችሁ ልትሉት ትችላላችሁ። ግን እንደዛ አይደለም። እሱ ያሳለፈውን መከራ ከእናንተ መከራ ጋር ሲያስተያየው ኢምንት ነች፣ ምንም ነች። ልክ እንደ ቅንጣት፣ እንደ ስናፍጭ ቅንጣት። ስናፍጭ ከጤፍ ታንሳለች አይደለ? ልክ አንድ ሁለተኛ ነው ይባላል። የጤፍ አንድ ሁለተኛ፣ የጤፍ ግማሽ ነች የምታክል አንድ አራተኛ፣ የጤፍ አንድ አራተኛ መሰለኝ ብቻ ከጤፍ በጣም ታንሳለች። እና እንደዛ ነች የኛ ፈተና ለነሱና እንደዛ አይነት ሰው ያደርጋችሁ ነው ማለት በፈተና ውስጥ ጠንክራችሁ ማለት መውደቅ ሳይሆን ጠንክራችሁ ማለት እና ትንሽ ነገር ስታዩ ምንም የማይመስላችሁ ሰዎች አላችሁ እና እንደዛ ጠንካራ ሁኑላችሁ ነው። በዚሁ አጋጣሚ ብቻ እነሱም ያሳለፉት ነገር ስለሆነ ያው የሚያውቁት ጉዳይ ስለሆነ ሙድ ሲሱባት ነበርና እሱም ነገር በጣም ተመችቶኛል። አንዳንድ ቤተሰብ ቢሆን እንደዚህ አድርግ እንደዛ አድርግ ምናምን ይሄ ክፋት የሌለበት ፋሚሊ ስላሳያችሁን እኔ በጣም ደስ ብሎኛል። እውነት ለመናገር ገብቷችሁ አይደለ? ይሄ ግልጽ የሆነ ቤተሰብ ነው ያየነውና በጣም ተመችቶኛል። ብቻ አሪፍ ነበር በአጠቃላይ የትናንትናው ክፍል። ለማንኛውም በሌላ ሪቪው እንገናኛለን። እስከዛው ድረስ ክፉ አይንካችሁ፣ ክፉ እንደዛ አልፏችሁ ሊሳካላችሁ ይመርባችሁ፣ ቀናችሁን ብሩ ወደሊጋችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። እኔ ምን ብዬ ነበር? የዳጊ አባት ነው ይህንን ነገር ያደረገው። ለማምለጥ በሚሞክርበት ጊዜ ያኛው ውስጥ ላይ ልጁ ቀርቶ ስለነበረ እንዳያመልጥ ከሱ ጋር ግብግብ ሲፈጥሩ እርስ በርሳቸው ተጎዳርተው ወይም ደግሞ የዳጊ አባት ጎድቶት ሄዷል ብዬ ሪከመንድ አድርጊያችሁ ነበር። ይኸው ጊዜው ደረሰና አያችሁ እና እንዴት ነው? ቶሎ ብላችሁ ላይክ አድርጉ። ስነ ስርዓትሽ እንደዚህ እኔ ሪከመንድ እያደረግኳችሁማ አትጨማለቁብኝ ተናግሬያለሁ። ከዛ ውጭ ግን ኤርሚና ናሆም በመታረቃቸው ደስ ብሎኛል። በጣም ኤርሚ በቃ በጣም ትለያለ። እንኳንም ኤሚ ላይ ጣለ። ኤርሚ በቃ ይሄዳል። ስማችሁ ራሱ ይገጣጠማል። በቃ መለየት እስከማይቻል ድረስ ነው። በቃ የምሬ ነው። እውነት ለመናገር በጣም ተመችቶኛል። ቆይ ከዛ በፊት እንዴት ናችሁ ውድ የኑሐሚን ተከታታይ ድራማ ቤተሰቦች? ማን ናችሁ? ወይ ዛሬም አብረን ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል፣ ዛሬም አንዳንድ ነገሮችን ሹክ የምላችሁ ይሆናል። እውነት ለመናገር በትናንትናው ክፍል ኤርሚና ናሆም መግባባታቸው፣ እንደገና ደግሞ ኤርሚ ሙሉ በሙሉ
መቀየሩን በቃ እርግጠኛ ስለሆን እኔ በጣም ደስ ብሎኛል። እውነት ለመናገር በቃ እኔ እንደውም ኤርሚን ሳይሆን የጠበቅኩት ከዚህ በፊትም ብያቸዋለሁ፣ አምራንን ነበር የጠበቁት። አምራን ትቀየራለች፣ ከዚህ በኋላ ጥሩ ሰው ትሆናለች ብዬ ነበር ያሰብኩት። ግን ጭራሽ እሷ ጭራሽ ኤርሚ ግን ቀደመት። በቃ ኤርሚ መልካም ሰው የምር በቃ እኔ አንድ ነገር አሰብኩ። ምን እንዳሰብኩ ልንገራችሁ።